እንዳልሆነ እንደማይቀያየር ማመን ግድ ነው። ሰለፎችም የሚያምኑት የሆነ ነገር ነው። ይሄንን ያላመነ የሆነ ሰው ፈጣሪ እንደማይቀያየር፣ ፈጣሪ እንደማይለዋወጥ፣ ፈጣሪ ከአንድ ባህሪ ወደ ሌላ ባህሪ እንደማይሸጋገር ያልተገነዘበ ያላወቀ ያልተረዳ የሆነ ሰው ከሰለፎች እምነት ውጭ ነው የሚሆነው። መቀያየር ማለት በቅድሚያ አተገይር ማለት ምን ማለት ነው በአረብያው ከተባለ ወንድሞች እህቶች ዑለማዎች አተገይር የሚለውን እነሱ በተለያየ መንገድ ሊያዛዝሩት ሊለውጡት ሊያበለሻሹት ይችላሉ እነዚህ ሰዎች። ነገር ግን ዑለማዎች በምን መልኩ ፈተውታል የሚለውን እንመልከት። አተገይር የሚለው ይሄ መቀያየር የሚባለው ነገር ምን ማለት ነው በአረብያ? ዑለማዎች በምን መልኩ ነው ይሄንን ታሪፍ ያደረጉት የገለጹት ወደሚለው ስንመጣ አልኢማሙ አልጁርጃኒ አታሪፋት በሚለው ኪታባቸው የሳቸውን የገለጹትን ታሪፍ እንውሰድና እንጥቀስና ወደ ሰለፎች አቋል እንመጣለን። አልኢማሙ አልጁርጃኒ አታሪፋት በተባለ ኪታባቸው ላይ ምን ይላሉ? አተገይሩ ይላሉ هو انتقال الشيء من حالة إلى حالة أخرى. ተመልከቱ ተገይር ማለት መቀየር ማለት ይላሉ انتقال الشيء ነው ያንድ ነገር መሸጋገር ነው። ያንድ ነገር መሸጋገር መቀየር ይባላል። ከምን ወደ ምን መሸጋገር ከተባለ من حالة إلى حالة أخرى ካንድ ሁኔታ ወደ ሌላ ሁኔታ አንድ ነገር ካንድ ሁኔታው ወደ ሌላ ሁኔታ መሸጋገሩ አንድ ነገር ከአንዱ ባህሪ ወደ ሌላው ባህሪ መረማመዱ መሸጋገሩ ምን ይባላል? ይሄ አተገይር ተገይር ይባላል፣ መቀየር ይባላል። ስለዚህ ተገይር ማለት ይሄ ከሆነ መቀየር ብሎ ማለት ያንድ ነገር መረማመድ ከሆነ ካንድ ባህሪ ወደ ሌላ ባህሪ ካንድ ሲፋ ካንድ ሁኔታ ወደ ሌላ ሁኔታ መረማመድ መቀያየር ማለት ይሄ ከሆነ ይህ አሁን ያልነው من صفة إلى صفة من حال إلى حال ካንድ ሁኔታ ወደ ሌላ ሁኔታ ካንድ ባህሪ ወደ ሌላ ባህሪ መረማመድ ከሆነ መቀየር ማለት አላህ ይህ አሁን ያልነው የሱ መገለጫ ሊሆን ይችላል። አላህ Subhanahu Wa Ta'ala ከነበረበት ከጸደቀበት ለሱ ከተረጋገጠለት ከሆነው ባህሪ ወደ ሌላ አዲስ ወደ ሆነ ባህሪ መሸጋገር መረማመድ እሱን የሚገልጸው ነው ወይ ከተባለ ፈጽሞ በተአምር የማይሆን ነገር ነው። ለምን ከተባለ አዎ ከተባለ ካንድ ባህሪ ባህሪ መወገድ አለ። ያ የጸደቀለት የተረጋገጠለት የሆነው ባህሪ ተወገደ። አዲስ የሆነ ደግሞ ያልነበረ ያልጸደቀለት ያልተረጋገጠለት የሆነ ደግሞ አዳዲስ የሆኑ ባህሪያቶች ደግሞ የሱ መገለጫ ሊሆኑ ይችላሉ ማለት ነው። ሱብሃንአላህ። ወደ ሰለፎች አቋል ስንመጣ አልኢማሙ ጣሐዊ እንግዲህ ኢማሙ ጣሐዊያን በየመድረሳቸው ለወንዱ ለሴቱ ሳይቀር እያደሉ እኛ አቂደቱ ጣሐዊያን እየቀረና ነው ሰለፊያዎች ስለሆን ሰለፊያዎች የሰለፎችን ኪታብ ነው የምንማረው የምንወስደው ብለው በማለታቸው የጣሐዊያን ኪታብ እጆቻቸው ላይ ይዘው ወደ መዳሪሶቻቸው ሲሄዱ እናያለን። ነገሩ እንደዛ ከሆነ ኢማሙ ጣሐዊ አቂደቱ ጣሐዊያ ላይ የአህሉ ሱና ወልጀማዓዎችን አቂዳ ምተነትንበት ምዘረዝርበት ማብራራበት ነው ባሉበት ኪታባቸው ላይ ምን እንዳሉ ተመልከቱ። ሰለፊያዎች ነን የሚሉ የሆኑ አካሎች ሰለፊያነት ነኝ በማለት ሳይሆን በተግባር የሰለፎች መንገድ ቀጥታ ሙሉ በሙሉ ሰለፎች ይሄ ከሆነ አቋማቸው ይቀበላል ብሎ የነሱ መንገድ መያዝ እንጂ
የሰለፎችን መንገድ ነው መከተለው ብለህ ካልክ በኋላ የሰለፎች ንግግር ሲመጣለህ ይሰማችበታል። ስህተት የማይሳሳተው ስህተት ላይ የማይወድቀው ነብይ ብቻ ነውና ጣሃዊ እዚህ ጋር ተሳስተዋል ብለው ሰለፎችን ወደ ማረም መግባት አይደለም ሰለፍ መከተል ማለት። الإمام الطحاوي እዚህ ኪታባቸው ላይ ስለ አላህ ባህሪያት ስለ አላሁ ተዓላና ስለ ባህሪያቶች በሚነግሩን ሰዓት ምን እንዳሉ ተመልከቱ። ምን አሉ? ما زال بصفاته قديما قبل خلقه لم يزدد بكونهم شيئا لم يكن قبلهم من صفاته. እንግዲህ الإمام الطحاوي ما زال بصفاته ብለው አላህ በባህሪያቶቹ አልተወገደም አሉ። ምን ከመሆን ነው ያልተወገደው በባህሪያቶቹ? ما زال بصفاته قديما قبل خلقه الله እሱም ባህሪያቶቹም ጅማሬ የሌላቸው ከመሆን አስገኘቱ እነሱ በመኖራቸው በመገኘታቸው አልጨመረም لم يكن قبلهم من صفته እነሱን ከመፍጠሩ በፊት እነሱን ከማስገኘቱ በፊት ከነበረው በረ የሆነ አንድ እንኳን ባህሪ አዲስ የጨመረው ነገር ሆነ ነው ከፍጥረታቱ በፊት እነሱንም በማስገኘቱ እነሱንም በመፍጠሩ ደግሞ እነሱን ከመፍጠሩ በፊት እነሱን ከመፍጠሩ በፊት ያልተረጋገጠለት የሆነ ባህሪ ሁለት ሶስት እንኳን አይደለም ያሉት ሸይአን አንድ እንኳን አልጨመረም። وكما كان بصفته ازلي እንደሆነው ጅማሬ እንደሌለው አላህ Subhanahu Wa Ta'ala በባህሪያቶቹም አበድይ ነው፣ ፍጻሜ የለውም፣ ማብቂያ የለውም፣ መጨረሻ የለውም ማለት። እናንተ ሰለፍያንን ብላችሁ ከፍጥረታቱ በፊትማ ነበረ ከፍጥረታቱ በኋላ ግን እንዲሆነ ብላችሁ አላህን ባህሪያቶቹን ከፍጥረታቱ በፊት ከፍጥረታቱ በኋላ ብላችሁ የከፋፈላችሁ ሰዎች የት ናችሁ እናንተ? ከሰለፍያዎች ወይም ከሰለፎች እምነት የትና የት ነው ያላችሁ? የአላህን ባህሪ መከፋፍሉ ከምን ብላችሁ ሳያስገኝ ሲያስገኝ ብላችሁ ሲፈጥር ሳይፈጥር ብላችሁ ለፈጣሪያችሁ በእናንተ አባባል አምላክ ነው ጌታችን ነው ብላችሁ ለምትሉት ጌታ ሳይፈጥርማ ነበረ ሲፈጥር ግን የለም ተወገደ ያ ባህሪ አለቀ ብላችሁ የምትሉ የሆኑ ሰዎች ሰለፎችን አልተከተላችሁም። የሰለፎችን መንገድ አልያዛችሁም። ቁርአንን ሐዲስን በሰለፎች ግንዛቤ አልተገነዘባችሁም። ለምን ካል ሰለፎች ከፍጥረታቱ በፊት ለሱ የኖሩ ለሱ የጸደቁ የሆኑ ባህሪያቶች ሳይወገዱ በነዛ ባህሪያቶቹ ዘላለማዊ እንደሆነ አጽድቀዋል። እናንተ ደግሞ አይ ዘላለማዊ አይደለም ፍጥረታቱን ሲፈጥር የተወገደ ባህሪ አለ ያላችሁ ያ ምንድነው? ያለ ቦታ ያለ አቅጣጫ የነበረው ባህሪ አበድይ አልሆነም እኮ ተወገደ እኮ ጠፋ እኮ። እንኳን አበድይ ሊሆን አንድ ገና ፍጥረታት ሲጀመር ወይም ደግሞ ፍጥረታቶቹ ሲገኙ ያ አለ ወይም ደግሞ የነበረበት ነው ብላችሁ የምታጸድቁት የሆነውን ባህሪ ሻራችሁት፣ አስወገዳችሁት፣ ሌላ ባህሪ አጸደቃችሁ።
ከሰለፎች ተቃራኒ ናችሁ ማለት ይሄ ነው። ወደ ሁለተኛ ወደ ሌላ ዓሊም ስንመጣ ከሰለፎች ታላቁ ዓሊም አልኢማም አልጠበሪ እነዚህም እጅግ በጣም ታዋቂ ከሆኑ ከሰለፍ ዑለማዎች መካከል ናቸው። ከዚህ በፊትም በጣም በርካታ በሆነ ንግግራችን ላይ ገልጸናል። አልኢማም አልጠበሪ ተፍሲራቸው ላይ አላሁ ስብሓነሁ ወተዓላ ጊዜያቶች ሁኔታዎች በተሸጋገሩ ቁጥር ነገራቶች በተለዋወጡ ቁጥር የአላህ ከአንድ ሁኔታ ወደ አንድ ሁኔታ ወይም ከአንድ ባህሪ ወደ ሌላ ባህሪ የሚቀያየር የሆነ ጌታ እንዳልሆነ በተፍሲራቸው ላይ አስቀምጠዋል። እሳቸው ተፍሲሩ ጠበሪ ላይ ታወቀ የሆነ ተፍሲራቸው ላይ ምን ሲሉ ይናገራሉ? አላሁ ላ ኢላሃ ኢላ ሁወ አልሐዩ አለዚ ላ የሙት ይላሉ። እሳቸው ንግግር ነው ይሄ። አላህ ያ በእውነት ሊመለክ የሚገባ ጌታ የሌለ እሱ ብቻ እንጂ ይላሉ። አልሐዩ አለዚ ላ የሙት ያ ሕያው የሆነ ሞት የማይከተለው القيوم على كل ما هو دونه بالرزق والكلاءة والتدبير والتصريف من حال إلى حال يا دقمو ነገራቶችን ሁሉ በማስተናበር ላይ ያለ ወይም ደግሞ ነገራቶችን ሁሉ አስተናባሪ የሆነ ነገራቶችን ሁሉ የሚያስተናብር በምን አሉ? بالرزق والكلاءة በሲሳይን በመስጠት በጥበቃው والتصريف من حال إلى حال ከአንድ ሁኔታ ወደ አንድ ሁኔታ በመቀያየር አይደለም ያሉት እሱ ነው። ነገራቶችን ከአንድ ሁኔታ ወደ አንድ ሁኔታ የሚቀያየራቸው እንጂ የሚቀያየረው አይደለም እሱ ነው። አላሁ ተዓላ هو المصرف للأشياء ነገራቶችን የሚቀያየራቸው የሚለዋውጣቸው ከአንድ ሁኔታ ወደ አንድ ሁኔታ የሚያረጋቸው እሱ ነው። ከዛ ምን አሉ الإمام الطحاوي لا الإمام الطبري ማለት ነው عفوا لا تأخذه سنة ولا نوم قالوا لا يغيره ما يغير غيره قالوا الله تعالى مالت جيتا مالت فطاري مالت لا يغيره ما يغير غيره ليلان ميقيرو ليلان ميلوط يሆነ ነገር እሱን የማይቀይረው لا يغيره مالت اللهን የማይቀይረው የማይለውጠው ምን የማይቀይረው ምን የማይለውጠው ما يغير غيره ከሱ ውጭ ያለ የሆነ ነገራት የሚቀይር የሆነ ከሱ ውጭ ያለ የሆነውን የሚለውጡ የሆነ ነገራቶች እሱን የማይለውጡ ከሱ ውጭ ምሳሌውን ፍጥረታቶች አሉ። ፍጥረታት መፈጠሩ ፍጥረታት መገኘቱ አሁን ፍጥረታት ተፈጥሯልና ተብሎ ፍጥረታት በመገኘቱ እሱን የአላህን ባህሪ እነዚህ ፍጥረታቶች በመምጣታቸው ምክንያት የሚቀይሩትና የሚለውጡት አይደሉም። እሳቸው እንዳሉት لا يغيره ما يغير غيره አሉና ولا يزيله አያስወግደውም አሉ። ከምንድነው ማያስወግደው? ولا يزيله عما لم يزل عليه ያ እሱ ከነበረበት እሱ ካለበት ከሆነው ባህሪ የማያስወግደው ተነቁሉል አህዋል የሁኔታዎች መሸጋገር የሁኔታዎች መለዋወጥ وتصريف الليالي والأيام የቀንና የሌሊት መፈራረቅ ቀንና ሌሊት መለዋወጣቸው አላህን በአዘል ከነበረበት በአዘል ከሚገለጽበት ባህሪ የማይለውጡት የማይሽሩት የማይቀይሩት ከዚያ ምን አሉ بل هو الدائم على حال بل هو الدائم على الصفة በዛው በነበረበት ሲፋ ላይ በዛው በጸደቀለት በሆነው ባህሪ ላይ ዘውታሪ ሆነ የሚሻር ባህሪ የለውም እያሉ ነው። بل هو الدائم በዛው በነበረበት በዛው ለሱ በጸደቀለት ለሱ በተረጋገጠለት ባህሪ ዘውታሪ ነው ዳኢም ነው። አበቃ የሚባል ባህሪ የለውም። ተጠናቀቀ አለቀ የሚባል ባህሪ የለውም። አሁን ያ ባህሪው ተወግዶ ሌላ ባህሪ መጣ የሚባል የለውም። አላሁ ስብሓነሁ ወተዓላ ይህን በተፍሲራቸው ያሉት ሲሆን ራሳቸው አልኢማም አልጠበሪ ታሪኻቸው ላይ ታሪኹ አልጠበሪ ታዋቂ የሆነ የታሪክ ኪታብ አላቸው። የሚያጅብ እዚህ ኪታብ ላይ ገና ቢስሚላሂ الرحمن الرحيم ብለው الحمد لله الأول
قبل كل أول والآخر بعد كل آخر بلا والدائم بلا زوال والقائم على كل شيء بغير انتقال لا الزاقيتا مسكانا يقبو كان قراتوش بفيت هلو ينبرا كان قراتوش بوهالا هلو بيتشاون يميكر والدائم بلا زوال يعلم وقد زوتاري هنا بلا والقائم على كل شيء بغير انتقال الله ነገራቶችን ሁሉ በማስተናበር ላይ ያለው ወይም ነገራቶችን ሁሉ የሚያስተናብር بغير ካንድ ባህሪ ወደ ሌላ ባህሪ ካንድ ለሱ ከጸደቀለት ከነበረው ለሱ ተረጋግጦለት ከነበረው ያለ